የአብይ አህመድ መንግስት የአማራ ክልል ከእጁ እየወጣ ስለመሆኑ ተደርጓል በተባለው ግምገማ ተመላክቷል። ዘመነ ካሴ በበኩሉ የመጨረሻ የተባለ ማጥቃት ለማድረግ እየተዘጋጀ እንደሚገኝ ተነግሯል። ዘመነ ካሴ በሁሉም ቀጠና ያሉ የፋኖ ኃይሎችን ለመደበኛ ውጊያ እንዲዘጋጁ እያደረገ እንደሚገኝ ተመላክቷል። ሰሞኑን በተለይም በአማራ ክልል የተለያዩ ከተሞች በተካሄዱ ወታደራዊና ህዝባዊ መድረኮች ክልሉ ከፌዴራል መንግስቱ አስተዳደር ሙሉ ለሙሉ በሚባል መልኩ እየወጣ እንደሚገኝ ተደርሶበታል ተብሏል። የአማራን ክልላዊ አስተዳደር ማጣት ለፌዴራል መንግስቱ የስልጣን ቆይታ ጠንቅ እንደሆነ ጀነራሎቹ ስለመናገራቸውም ተጠቁሟል። የክልሉን አስተዳደር ላለማጣት ወይ ያሉ የሚባሉ ወታደራዊ ትጥቆቹን ተጠቅሞ ሙሉ ለሙሉ መቆጣጠር ወይም ተሸንፎም ቢሆን መደራደር እንደሚገባ ስለመወሰኑ የውስጥ ምንጮች ሹክ ብለዋል። የተከበራችሁ የበራፍ ቲቪ ንቁ ተከታታዮች ሰላምም ጤናም ይስጥልን። በዚህ መሰናዶ የፌዴራል መንግስቱ የገባበትን አጣብቂኝና የዘመነ ካሴን የማጥቃት ስንድት እንዲሁም የጦር ብዛት እናስቃኛችኋለን። አብራችሁን ዝለቁም። የፋኖ ኃይሎች ከሽምቅ ውጊያ ወጣው መደበኛ ውጊያ ለማካሄድ የሚያስችል ጦር መገንባታቸውን በራፍ ቲቪ ከታማኝ ምንጮቹ አረጋግጧል። የፋኖ ኃይሎች በሁለት ዓመት ጊዜ ውስጥ ራሳቸውን በሽምቅ ውጊያ ውስጥ በማሳለፍ በመከላከልና በማጎልበት ወደ መደበኛ ውጊያ ማደጋቸውን ምንጩ ተካፍየበታለሁ ካለው ስብሰባ መስማቱን ጠቅሶ ተናግሯል። እንደ ሽምቅ ተዋጊ ለመደበኛ ውጊያ መብቃቱን የሚያረጋግጡባቸው መመዘኛዎች በጠቅላላ ተሟልተዋል የሚሉት ምንጩ የፋኖ ሰራዊት ህልቆ መሳፍርት ሆኗል ብለዋል። የሽምቅ ተዋጊዎች ከሽምቅ ውጊያ ስልት ወጥተው መደበኛ የሚባል ውጊያ ለማካሄድ የሚያስፈልጉ መመዘኛዎች ከአምስት እንደማይበልጡ በመድረኩ ተነስተው ውይይት ተካሂዶባቸዋል የሚሉት እኒው ምንጭ የፋኖ ኃይሎች በአምስቱ መመዘኛዎች ብቁዎች ሆነው ተገኝተዋል ባይ ናቸው። እንደ መረጃ ምንጩ ገለጻ የሽምቅ ተዋጊዎች መደበኛ ውጊያ ለማካሄድ ቀዳሚው ነጥብ በስልጠና የዳበረ የሰው ኃይል መገንባት የሚለው ነው። የፋኖ ኃይሎች በስልጠና የተገነባ ንቁ ተዋጊ ኃይል ከጊዜ ወደ ጊዜ በመገንባት ላይ ናቸው። መደበኛ ጦርነት ትልቅና በደንብ የሰለጠነ ሰራዊት ያስፈልገዋል የሚሉት ወታደራዊ ሊቁ ፋኖ ለዚያ የበቃ ነው ብለዋል። አማጺ ቡድኑ አባላቱን በዘመናዊ የጦርነት ስልቶች የጦር መሳሪያ አጠቃቀምና ወታደራዊ ዲሲፕሊን ማሰልጠን አለበት። ዝግጅት ክፍላችን አማጺዎች ከሽምቅ ውጊያ ወጥተው መደበኛ የሚባለውን ውጊያ ለማካሄድ ምን ያክል የሰው ኃይል ያስፈልጋቸዋል በሚል ጠይቋል። ምንጩ በበኩላቸው አማጺዎች ከሽምቅ ውጊያ ወይም ጉሬላ ዋርፌር ወደ መደበኛ ውጊያ ወይም ኮንቬንሽናል ዋርፌር ለመሸጋገር የሚያስፈልጋቸው የሰው ኃይል መጠን ይህ ቁጥር ነው ተብሎ በቁጥር የሚቀመጥ አይደለም ይላሉ። ይህ የሚወሰነው በጠላት የሰራዊት ብዛት፣ በመልክዓ ምድሩና በታጠቁት የጦር መሳሪያ ጥራት ነው። ይሁን እንጂ በወታደራዊ ሳይንስ መርሆች መሰረት ለዚህ የሽግግር ከሚያስፈልጉ ወሳኝ መለኪያዎች ውስጥ አንደኛው የኃይል ጥምርታ ወይም ፎርስ ሬሽዮ የሚባለው ነው። በዚህ መመዘኛ መሰረት ወሳኙ ነገር ቁጥሩ ሳይሆን ከጠላት ጋር ሲነጻጸር ያለው ጥምርታ ነው ይላሉ። መመዘኛው የተመሰረተው በመከላከል ላይ ነው የሚሉት ምንጩ መደበኛ ውጊያ ማድረግ ማለት መሬት ይዞ መዋጋት ማለት ነው። አንድን ቦታ ይዞ ለመከላከል አማጽያኑ ከጠላት ሰራዊት ጋር ቢያንስ ተመጣጣኝ ወይም አንድ ላንድ ወይም በትንሹ የተጠጋ ቁጥር ያስፈልጋቸዋል ይላሉ። በተመሳሳይ መልኩ መመዘኛው በማጥቃት ላይም የተመሰረተ እንደሆነ አስቀድመው በመደበኛ ጦርነት ጠላትን ለማጥቃትና ለማሸነፍ በተለምዶ 3 ለ1 ወይም ለአንድ ጠላት 3 ወታደር ጥምርታ ያስፈልጋል ተብሎ ይታመናል ይላሉ። አማጽያኑ ይህንን የቁጥር የበላይነት በአጠቃላይ ሀገሪቷ ባይሆንም እንኳ ጦርነት በሚደረግበት ውስን ቦታ ወይም ሎካል ሱፐሪዮሪቲ ላይ ማግኘት አለባቸው ብለዋል። ለመደበኛ ውጊያ አስፈላጊውና ሌላው ነጥብ የሰራዊት አደረጃጀት ለውጥ ማለትም ከቁጥር በዘለለ የሰው ኃይሉ አደረጃጀት መቀየር ይኖርበታል ይላሉ። ይህ ማለት ከሴል ወደ ክፍለ ጦር መቀየር አለበት እንደማለት ነው። በሽምቅ ውጊያ የሚንቀሳቀሱት በትናንሽ ቡድኖች ሲሆን ለቀጥታ ውጊያ ግን ሻለቃ ወይም ባታሊዮን፣ ብርጌድና ክፍለ ጦር ወይም ዲቪዥን ፈጥረው በሰንሰለት መመራት አለባቸው ብለዋል። ይህ ማለት በሺዎች የሚቆጠሩ ወታደሮችን በአንድ ጊዜ በአንድ የጦር ግንባር የማሰለፍ የማዘዝና የማስታጠቅ አቅም ያስፈልጋል እንደማለት ነው ባይ ናቸው። ሌላው ለመደበኛ ውጊያ አስፈላጊው ነጥብ የስልጠና አይነትና ጥራት የሚያስፈልገው የሰው ኃይል ተኳሽ ብቻም ሳይሆን ልዩ ሙያ ያለው መሆን አለበት የሚለው ነው። የከባድ መሳሪያ ተጠቃሚዎችን ማሰልጠን፣ ማስታጠቅ፣ ማብቃትና መገንባት ያሻል ባይ ናቸው። መደበኛ ውጊያ ያለ መድፍ፣ ታንክና ጸረ አየር መሳሪያዎች የሚታሰብ ባይሆንም እኒህን መሰል መሳሪያዎች ከጠላትን በማረክ ይቻላል ይላሉ እኒሁ ምንጭ። እነዚህን የሚያንቀሳቅሱ የሰለጠኑ ባለሙያዎችን መገንባቱ ግን ይደር የማይባል ነጥብ እንደሆነ አንክረው ሰጠው አንስተውታል። ለመደበኛ ውጊያ የሎጂስቲክስ ባለሙያዎች ያስፈልጋሉ። የሽምቅ ተዋጊዎች ስንቅ በየመንደሩ ያገኛሉ። መደበኛ ሰራዊት ግን የራሱ የሎጂስቲክስ መስመር ወይም ሰፕላይ ቼን ያስፈልገዋል። ከጠቅላላው ሰራዊት ውስጥ ከፍተኛ ቁጥር ያለው አንዳንድ እስከ 30-40 በመቶ የሚሆነው በሎጂስቲክስ ድጋፍ ሰጭነት መሰማራት አለበት ይላሉ። በተለይም አማጽያኑ ወደ መደበኛ ውጊያ ለመግባት በተለምዶ የሚከተሉት ደረጃዎች ላይ መድረስ አለባቸው ባይ ናቸው። እነዚህም ዞን ወይም ክልል ነፃ ማውጣት፣ ሰፊ መሬት ተቆጣጥሮ ማስተዳደር መጀመርና ሌሎች የሚጠቀሱ ናቸው። የጠላት አቅም መዳከም፣ የመንግስት ሰራዊት ተበታትኖ ወይም ሞራል ወድቆ የአማጽያኑ ቁጥር ከጠላት ጋር ሲነጻጸር
ወደ ተቀራራቢ ደረጃ ሲመጣ መደበኛ ውጊያ ማድረግ ይቻላል ይላሉ። ይህንን የሚለው ወታደራዊ ሳይንሱ ነው። በእርግጥ የፋኖ ኃይሎች በወታደራዊ ሳይንሱ ከተዘረዘሩት ውስጥ የማያሟሉት ነገር ቢኖር ከባባድ መሳሪያዎችን ብቻ ነው ባይ ናቸው። ምንም እንኳን የመረጃ ምንጩ እንደሚሉት አማጺዎቹ በቂ የሰው ኃይል ሳይኖራቸው ለምሳሌም ከጠላት በታች ሆነው ወደ መደበኛ ውጊያ ከገቡ የመንግስት ሰራዊት ባለው ከባድ መሳሪያና የሰው ኃይል ብልጫ በቀላሉ ሊደመሳቸው ይችላል። ይህ አይነቱ ድምሰሳ በእንግሊዝኛ አግባብነቱ ፕሪማቹር ኮንቬንሽናላይዜሽን የሚባለው መሆኑ ነው። በርካታ ወታደራዊ ሳይንስ አዋቂያን አንድ የሽምቅ ተዋጊ ወደ መደበኛ ውጊያ ራሱን ለማሳደግና ለመቀየር ቢያንስ በተወሰኑት የጦር ግንባር ከጠላት የላቀ ወይም እኩል የሰው ኃይል ማሰለፍ፣ የከባድ መሳሪያ ድጋፍ ማግኘትና አስተማማኝ የሎጂስቲክስ መስመር ያስፈልጋቸዋል ይላሉ። እንደ ፋኖ ኃይሎች መረጃ ከላይ ባለሙያዎች የጠቀሷቸው በጠቅላላ ተሟልተዋል። የፋኖ ኃይሎች እስካሁን ድረስ አመራር መመደብም ሆነ አንድ መሆን አልቻሉም። በዚህ ሁኔታ መደበኛ ውጊያ ማካሄድ ከባድ እንደሚሆን ለመናገር መዳዳት አያስፈልገውም። የአመራርና የትዕዛዝ መዋቅር ማጠናከር ለመደበኛ ውጊያ ቀዳሚው መስመር ነው። ከመደበኛ ያልሆነ ውጊያ ወደ መደበኛ መዋቅር ሲቀየር ግልጽ የሆነ የትዕዛዝ ሰንሰለት ወይም ቼን ኦፍ ኮማንድና ወታደራዊ ተዋረድ መዘርጋትም አስፈላጊ ነገር ነው። ይህ ለውጊያ ቅንጅትና ለዲሲፕሊን ወሳኝ መስመር እንደሆነም የሚነገር ነገር ነው። መደበኛ ጦርን ማስኬድ እጅግ ውድ ነገር ነው። ቡድኑ ወጥነት ያለው የገንዘብ ድጋፍ፣ የጦር መሳሪያ ግዥና ሌሎች ወጪዎችን ለመሸፈን ዘላቂ ምንጮቹን ለምሳሌ የውጭ ድጋፍ ወይም የሀብት ቁጥጥር ማግኘት አስፈላጊ ነገር ሊሆንበት እንደሚችልም የሚታመን ነገር ነው። የሆነ ሆኖ የፋኖ ኃይሎች መሪው ዘመነ ካሴ በቅርቡ እጅግ በጣም በቅርቡ መደበኛ ውጊያዎችን ለማድረግ በስንደት ላይ እንደሚገኙ ምንጩ ነበርኩበት ባሉት አንድ ሚስጥራዊ ስብሰባ መናገሩን ጠቅሰው ተናግረዋል። የአማራ ሕዝብ ለፋኖ ኃይሎች ያለው ድጋፍ አሁንም እንደቀጠለ ነው የሚሉት ምንጩ ህዝባዊ መሰረት ያለው ውጊያ አሸናፊ እንደሚሆን ምንም ጥርጥር የለውም ባይ ናቸው። የአማራ ሕዝብ ጦርነቱ ውስጥ ከገባ በጥቂቱ 7 ዓመታትን ተሻግሯል። የተራዘመ ጦርነት ህዝብን ማሰልቸቱ፣ ኢኮኖሚን ማድቀቁ አይቀሬ ነገር ነው። ውጊያ በተፈጥሮ የሚመገበው ኢኮኖሚ ነው። ምንጩ ይኸውን በመጥቀስ ህዝባዊ መሰረታችሁን እንዳታጡ ምን እየሰራችሁ ነው በሚል ጣቢያው ጠይቆታል። በምላሹም የተራዘመ ግጭት የአንድን ሀገር ኢኮኖሚ በእጅጉ ያወድማል፣ ግን የሚወድመው የህዝቡ ብቻ ሳይሆን የመንግስትም የመዋጋት አቅም ጭምር ነው ይላሉ። የተራዘመ ግጭት የሰውና የካፒታል ሀብት ያወድማል። ግጭቶች ገሃዳዊ መሰረተ ልማቶችን ማለትም መንገዶችን፣ ድልድዮችን፣ ሆስፒታሎችን፣ የኃይል ማመንጫ ጣቢያዎችን ጭምር እንደሚያወድም ግልጽ ነው። እንዲሁም የሰውን ህይወት ይቀጥፋል ወይም ይጎዳል። ይህም ለወደፊት ኢኮኖሚያዊ እንቅስቃሴ የሚያስፈልጉ ቁልፍ ሀብቶችን የሚያሳጣ ተግባር ነው። ሌላው የተራዘመ ግጭት የምርትና የንግድ መስተጓጉልን የሚያስከትል ነገር ነው። የዕለት ተዕለት የንግድ እንቅስቃሴዎች ይቆማሉ ወይም እንዲቀንሱ ይደረጋሉ። ፋብሪካዎች ይዘጋሉ፣ የእርሻ መሬቶች ጥቅም ላይ መዋል ያቆማሉ። እናም የትራንስፖርት መስመሮች በመዘጋታቸው እቃዎችና አገልግሎቶች አቅርቦቶች ሰንሰለቶቹም ይቋረጣሉ። የተራዘመ ግጭት የዋጋ ንብረትና የገንዘብ ዋጋ መቀነስንም ያስከትላል። የምርት እጥረት ሊከሰት ይችላል። መንግስት ለጦርነት ወጪ ለመሸፈን ብዙ ገንዘብ ሊያትምና ሊያሳትም ይችላል። የዋጋ ንረት በከፍተኛ ደረጃ ይጨምራል ወይም ሃይፐር ኢንፍሌክሽን ይከሰታል። የሀገሪቷ የገንዘብ ዋጋም በዓለም አቀፍ ደረጃ እጅግ እንዲወርድ ይደረጋል። በተመሳሳይ መልኩ የተራዘመ ግጭት የኢንቨስትመንት ፍሰቱን ያስኮርፋል ወይም ካፒታል ፍላይት እንዲፈጠር ያደርጋል። የሀገር ውስጥም ሆነ የውጭ ባለሀብቶች ንብረታቸውንና ገንዘባቸውን ይዘው ወደ ተረጋጉ ሀገሮች ለመሄድ ይገደዳሉ። ይህም ለአዳዲስ ፕሮጀክቶችና ለኢኮኖሚ እድገት የሚያስፈልገውን የገንዘብ ፍሰት እንዲቋረጥ ማድረጉ የታመነ ነው። በተመሳሳይ መልኩ መንግስት መር የተራዘመ ግጭት ለዕዳና ለገንዘብ ድጋፍ ፍላጎት ያጋልጣል። መንግስታት የጦር ወጪያቸውን ለመሸፈን የውጭና የውስጥ ብድር ይወስዳሉ። ይህም ከግጭቱ በኋላ ለረጅም ጊዜ የሚቆይ ከፍተኛ የዕዳ ጫናን ይፈጥራል እንደማለት ነው። የመጨረሻው ነጥብ የተቋማት መዳከምን ያስከትላል። ግጭት የመንግስትን የመሰብሰብ አቅም ያሳንሳል፣ እንዲሁም የህግ የበላይነትና የመንግስት ተቋማትን ያዳክማል። ይህም ከግጭት በኋላ የኢኮኖሚ ማገገሚያ ጥረቶችን እንዲወሳሰቡ እንደሚያደርግ ግልጽ ስለመሆኑ አንስተው አብራርተዋል። መፍትሄውም የግጭቱን ጊዜ ማሳነስ፣ ማሸነፍ አሊያም መደራደር ነው ባይ ናቸው። የፌዴራል መንግስቱ በበኩሉ የአማራ ክልል ከአስተዳደሩ እየወጣ እንደሆነ አስቀድሞ የአማራን ክልል አጣው ማለት የተረጋጋች ሀገር ለመምራት እንደሚቸገር መጥቀሱ ተነስቷል። የሀገሪቷ የፖለቲካዊ ስበት ማዕከል የአማራ ክልል ነው። የአማራ ክልል አይደለም ከአስተዳደሩ ወጥቶ ቀርቶ ነጻ ጣልቃ የማይገባበት መንግስት ቢሆን እንኳን ለፌዴራል መንግስቱ አደገኛ እንደሚሆን ፖለቲከኞች ያነሳሉ። በጉዳዩ ላይ አስተያየታቸውን የሰጡን አንድ የፖለቲካ ሳይንስ ባለሙያ የአማራ ክልል የሀገሪቷ ሁለተኛው ከፍተኛ የህዝብ ብዛት ያለውና በመልክዓ ምድር ማዕከላዊ ስፍራ የሚገኝ በመሆኑ ከስርዓቱ መውጣቱ የፌዴራል መንግስቱን ህልውና የሚፈታተን ይሆናል ይላሉ። የአማራ ክልል ከስርዓቱ አስተዳደር ከወጣ በቀሪዋ ኢትዮጵያ ላይ የፌዴራሉ ስርዓት መናጋትና የፖለቲካ ቀውስ ሊፈጠር ይችላልም ሲሉ ያክላሉ። ይህም ማለት የዶሜን ውጤት ወይም ዶሚኖ ኢፌክት የሚባለው ነጥብ ሊከሰት ይችላል ይላሉ። የአንድ ትልቅ ክልል መውጣት ለሌሎች ክልሎች በተለይም ለትግራይና ለኦሮሚያ ተመሳሳይ ጥያቄዎችን በይበልጥ እንዲያነሱ እንደ ማበረታቻ ሆኖ ያገለግላልም ሲሉ ያክላሉ።
ይህም የፌዴራል መንግስቱ በአገሪቱ ላይ ያለውን ስልጣንና ህጋዊነት ሙሉ በሙሉ እንዲያጣ እንደሚያደርገው አንክሮ ይሰጣሉ። የአማራ ክልል ከስርዓቱ ሙሉ ለሙሉ ቢወጣ ወይም ከአብይ አህመድ አስተዳደር ቢነጠል የሚከሰተው ሌላው ነጥብ በስርዓቱ ላይ የመፍረስ አደጋ መደቀኑ ነው ባይ ናቸው። የኢትዮጵያ ቀድሞውንም በብሔር ፌዴራሊዝም ላይ በተመሰረቱ ውጥረቶች ውስጥ ያለች ሀገር በመሆኗ የአማራ ክልል ከቁጥጥር ውጭ መውጣቱ የሀገሪቱን የፖለቲካ ንድፍ በመቀየር መፍረስን ሊያስከትል ይችላልም ሲሉ ያነክራሉ። ሌላው ነጥብ አዲስ አበባ ላይ የሚመጣው የፖለቲካ የኢኮኖሚና የዲፕሎማሲ ጫና ነው። አዲስ አበባ በጂኦግራፊያዊ አቀማመጧ ከአማራና የኦሮሚያ ክልል ጋር የተቆራኘች በመሆኗ የክልሉ ከአብይ አህመድ አስተዳደር መውጣት በከተማዋ የፖለቲካና የጸጥታ ሁኔታ ላይ ከፍተኛ ተጽዕኖ ይኖረዋል ይላሉ ባለሙያው። ሌላው ነጥብ ከፍተኛ የኢኮኖሚ ውድቀት ያስከትላል የሚለው ነው። የግብርና የገቢ ምንጮች ሊጠፉ ይችላሉ። የአማራ ክልል ሀገር አቀፍ ኢኮኖሚዎች ትልቅ አስተዋጽኦ ያለው ክልል ነው። በተለይም ግብር፣ የሰው ኃይል፣ የእርሻ ምርቶች ወዘተ የሚገኝበት ክልል እንደመሆኑ መጠን የኢኮኖሚ መዳከም ሊያስከትል ይችላል። ሌላውና ትልቁ ነጥብ የፌዴራል ሰራዊትን መዳከምም ያስከትላል። የአማራ ክልል ለኢትዮጵያ መከላከያ ሰራዊት ወሳኝ የሆኑ የቅጥርና የኃይል ምንጮችን እንደሚያቀርብ የሚታመን ነው። ክልሉ ራስ ገዝ ከሆነ የመከላከያ ሰራዊቱ አቅሙ በእጅጉ እየተዳከመ እንዲመጣም ያደርጋል ይላሉ። የማይረጋጋ የውስጥ ግጭቶች መባባስንም እንደሚያስከትል ባለሙያው አብራርተዋል። ከዚሁ በመነሳት ይመስላል ጠቅላይ ሚኒስትሩ የሚከፈለው መስዋዕትነት ተከፍሎም ቢሆን የአማራ ክልል አስተዳደራቸው እንዳይወጣ መደረግ አለበት ማለታቸው። በክልሉ ያለው ግጭት የፌዴራል መንግስቱን የጸጥታ ኃይሎች እያዳከማቸውና እያሰለቻቸው ሲሆን አዋጊ መኮንኖች በወሰዱት ግምገማ ክልሉ ከአብይ አህመድ አስተዳደር እየወጣ ነው። ይኸውን ተከትሎም አብይ አህመድ የሚወሰደው ማንኛውም እርምጃ ተወስዶ ክልሉ ሙሉ ለሙሉ ወደ አስተዳደሩ እንዲመለስ መወሰዱን ምንጮቹ ተናግረዋል። በአማራ ክልል የተካሄደውን ወታደራዊ ስብሰባዎች ተከትሎ በተወሰደው ግምገማ ክልሉ ከአስተዳደራቸው የመውጣቱን ነገር ጫፍ መድረሱ የተረጋገጠ ሲሆን ለማስመለስ ጠንካራ ወታደራዊ ዘመቻ ለማድረግ ስለመወሰኑም ተመላክቷል። ለአሁኑ በዚህ አበቃን። ቸር ያገናኘን።